ወንድሜ ሆይ እግዚአብሔር የሌለበት ክፍል በዚህ ዘመን ላይ የለም። ሰው የሌለበት ሩም ውስጥ ልትሆን ትችላለህ። እግዚአብሔር የሌለበት ሩም ግን የለም። ወገኖቼ እግዚአብሔር አይቶናል፣ ልዑልም ተመልክቶናል። በጨለማ ውስጥ እግዚአብሔር ብርሃን አለ። በአራቱ ግድግዳዎች መካከል እግዚአብሔር አለ። በሰወርነው ቦታ ውስጥ እግዚአብሔር አለ። በገደልናቸው ጽንሶች ውስጥ የእግዚአብሔር ድምፅ ይጮሃል። ወገኖቼ ሆይ በደከማችሁ ጊዜ፣ በወደቃችሁ ጊዜ፣ በደከማችሁ ጊዜ፣ በተንገዳገዳችሁ ጊዜ እግዚአብሔርን ታስቡታላችሁ። አቤት ሁል ጊዜ እግዚአብሔርን በዓይኖቿ ፊት የምታደርግ ነፍስ ምንኛ የከበረች ናት። እግዚአብሔር ያየኛል ብላ ማታመነዝር፣ እግዚአብሔር አጠገቤ ነው ብሎ ማይዋሽ። አንተ በስውር አድርገዋል፣ እግዚአብሔር ግን በፀሐይ ፊት ይገልጥብሃል። እኛ በስውር ፈጽመነዋል፣ እግዚአብሔር ግን በአደባባይ ያዋርደናል። እሱ ሰወራት፣ እግዚአብሔር እኮ ይገልጠዋል። እሱ ሸሸጋት፣ እግዚአብሔር እኮ ያወጣዋል። ይህንን ነው እኮ ያላወቅነው። የሰው ዓይን ብቻ አስፈርቶናል፣ የእግዚአብሔር ዓይን ተረስቷል። ለዚህ እኮ ነው ደጋግመን የምንወድቀው ወገኖቼ። ምን ስንሰበክ ነው ንስሐ የምንገባው? ማን ሲያስተምረን ነው የምንመለሰው? ማን እስኪያስተምረን ነው የምንጠብቀው? ከዚህ በላይ መከራ የሚያንኳኳው ምንድን ነው? በኃይል እየተንኳኳኩ ነው። በኃይል አይሰማችሁ? ዛሬ የምትሰሙት ቃል የእግዚአብሔር የጥሪ ቃል ነው። የፍለጋ ድምፅ ነው። ተራሮችን እየዘለለ የሚመጣ በኮረብቶችም የሚሻገር አንዲትን ነፍስ እንኳን ሳይቀር የሚፈልግ የእግዚአብሔር የተዘረጋ እጅ ነው። አባ መቃርስ ያደረገው እግዚአብሔር ሰዎችን እንደሚፈልግ በኃጢአታቸው እየተከታተለ ሳይቀጣ ይልቁንም ደግሞ ወደ ሕይወት የሚያመጣ የእግዚአብሔርን ፍለጋ አይነት ነው። አባ መቃርስ ኮቴውን ያሰማው። ወደ ባቱ ገቡ፣ ዘለቁ። እዚህ ጋር ላቆያችሁና ምዕመናን የወንድሞቻችሁን ድካም እናንተ ትገልጣላችሁ ወይስ ትሸፍናላችሁ? እናንተ ትሰውራላችሁ ወይስ በአደባባይ ታሰጣላችሁ? ስንቱን አሳፈር ነው ወገኖቼ፣ ስንቱን አዋረድ ነው ወገኖቼ። ፍቅር የኃጢአትን ብዛት ይሸፍናል ይላል። እኛ በጥላቻ ተገላለጥን፣ እኛ በጥላቻ ተናናቅን፣ እኛ በጥላቻ ተጓተትን። ወገኖቼ የስንት ሰው ሸፍናችኋል? የስንት ሰው ከድናችኋል? ወገኖቼ ሰው ቁጭ ባለ ቁጥር ስለ ሰው አይደል በዚህ ዘመን የሚያወራው? ስለ ሰው ድካም ካላወራን ያወራን እስከማይመስለን ድረስ ሆነናል እኮ። ካላማን አንጫወትም። ከሻዩና ከወተቱ ከማኪያቶ በላይ ወገኖቼ የሰው ሥጋ በልብ ጥርሳችን ማኘኩ አይበቃም። ባሎች ሆይ የሚስቶቻችሁን፣ ሚስቶች ሆይ የባሎቻችሁን፣ ልጆች ሆይ የወላጆቻችሁን፣ ወንድሞች ሆይ የጓደኞቻችሁን፣ እናንተ ምእመናን ሆይ የአባቶቻችሁን መሸፈን ችላችኋል፣ መሰወር ችላችኋል። ማውራት ማውራት ማውራት። አሁንማ የሚደበቅ ነገርም ጠፋኮ። እንዳለ አየር ላይ ሁሉም ነገር እንዴ የምናምን ምስጢር እየተባለ ሲገለጥ እየተባለ እንዴት ያሳፍራል በጣም። አባ መቃርስ ሊገልጠው አይደለም የወደደለት፣ ሊያድነው ነው የፈቀደለት። ለዚህ ነው ኮቴውን እያሰማ የተጓዘው። ከዚያስ የአባ መቃርስን ድምፅ ሲሰማ ኮቴዋቸውንም ሲሰማ ይህች ምስኪን ነፍስ ምን እንዳደረገች ታውቃላችሁ? ሴትዮዋን ቀስ ብሎ
አንድ በርሜል ውስጥ ከተታትና ሽፍንፍና አደረጋት፣ ደበቃት፣ ሰወራት። እግዚአብሔር የማያውቀው መስሎታል ወገኖቼ። እንዴት ያሳፍራል! በእግዚአብሔር ፊት መሰወር ይቻል ይመስላችኋል? እንኳን እኛ ወገኖቼ በዓለማችን ላይ በእግዚአብሔር ፊት ምን የተሰወረ ነገር ያለ ይመስላችኋል? የእግዚአብሔር ቃል እንዲህ ይላል፣ በፊቱ ሁሉ የተራቆተና የተገለጠ ነው ይላል። ብንለብስ ራቆታችንን ነው በእግዚአብሔር ፊት። እንዴ ብንከናነብ በእግዚአብሔር ፊትማ ተገላልጠናል እኮ ወገኖቼ። ማን በልዑል አይኖች ፊት ይሰወራል? ለዚህ እኮ ነው ወደ ባህር ጥልቅ ብገባ ቤት እሰወራለሁ። ማን መሰወር ያለው በእግዚአብሔር ፊት ወገኖቼ? እመኑኝ፣ መነጽር ብንሰካ፣ ባርኔጣ ብንደፋ፣ መጋረጃ ብንዘጋ፣ መብረት ብናጠፋ፣ ጺም ብናሳድግ፣ የመኪና ስቲከር ብንለጥፍ፣ ዱባይ ሄደን ብናመነዝር እግዚአብሔር የማያውቀን ይመስለናል። ሚስት ላታይ ትችላለች፣ እግዚአብሔር ግን ያይሃል። የልጅነት ባልሽ፣ የመጀመሪያ ጮኛሽ ላያይሽ ይችላል። ልዑል እግዚአብሔር ግን ያያል። በእግዚአብሔር አይኖች ፊት ማን ይሰወራል ወገኖቼ? እንዴ አያሳፍርም እንዴ? በእግዚአብሔር አይኖች ፊት ለመሰወር መሞከር ራሱ እኮ በጣም ያሳፍራል። የኔና የናንተን ሕፃናት በጣም ሕፃናቶችን እስኪ ተደበቁ 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 በሏቸው። የኔ ሕፃን ልጅ ተደበቂ ተደበቂ ስንላት ሁለት እጆቿን አይኖቿ ላይ ታረግና ፊታችን እንደተገተረች ለካ በሷ ቤት መደበቋል። አታሳዝን? ምን ማረቷ ነው? መሰወሯ እኮ ነው። አንተ ወንድሜ በየት ትሰወራለህ? አይንህን ብትጨፍን አይኖቹ ተጨፍነው አያውቁም። እግዚአብሔር የሌለበት ቦታ እኮ የለም። ሰወራት። በእግዚአብሔር ፊት የሚሰወር መስሎታል። እሱ የፈራው የወንድሞቹን ፊት ነው። የእግዚአብሔርንማ ፊት መች አስታወሰው? ወገኖቼ ሆይ በደከማችሁ ጊዜ፣ በወደቃችሁ ጊዜ፣ በደከማችሁ ጊዜ፣ በተንገዳገዳችሁ ጊዜ እግዚአብሔርን ታስቡታላችሁ? አቤት ሁል ጊዜ እግዚአብሔርን በዓይኖቿ ፊት የምታደርግ ነፍስ ምንኛ የከበረች ናት። እግዚአብሔር ያየኛል ብላ ማታመነዝር፣ እግዚአብሔር አጠገቤ ነው ብሎ ማይዋሽ፣ እግዚአብሔር ይከታተለኛል ብሎ ማይሰወር እሷ የተመሰገነች ነፍስ ናት። አዎ እግዚአብሔርን ዘውትር በፊትህ አድርግ። ሁል ጊዜ በፊትህ ነው እግዚአብሔር። ከኃጢአት የምንከለከለው ወደ በደል የማንወድቀው እግዚአብሔር ያየኛል ስንል ነው ወገኖቼ። ሰው ላያያችሁ ይችላል፣ እግዚአብሔር ግን ያየናል። እስመ ዓይነ ሰብእ ያፈርሆሙ፣ የሰው ዓይን ያስፈራቸዋል። ወኢያእምሩ ከመ ዓይነ እግዚአብሔር ያበርህ ማይላፍ ፀሐይ፣ የእግዚአብሔር ዓይኖች ግን አላስፈራቸው ብሏል። እንደ አይላፋት ፀሐይ ፍንትው ብሎ የእግዚአብሔር ዓይኖች ምድርን ይመለከታል። እግዚአብሔር ያያል። ግፋችንን እግዚአብሔር ያያል። ሰነድ መደለዛችንን እግዚአብሔር ያያል። ጀርባ መስጠታችንን እግዚአብሔር ያያል። ሰወራት። እግዚአብሔር የሚያያል። የሰው ፊት ነው ያስፈራው ወገኖቼ። ዳዊትን እግዚአብሔር ምን እንዳለው አታስታውሱም? እንዲህ ብሎታል፣ አንተ በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለው። ወንድሜ ሆይ አንተ በስውር አድርገዋል፣ እግዚአብሔር ግን በፀሐይ ፊት ይገልጥብሃል። እኛ በስውር ፈጽመነዋል፣ እግዚአብሔር ግን በአደባባይ ያዋርደናል። እሱ ሰወራት፣ እግዚአብሔር እኮ ይገልጠዋል። እሱ ሸሸጋት፣ እግዚአብሔር እኮ ያወጣዋል።
ይህንን ነው እኮ ያላወቅነው። የሰው አይን ብቻ አስፈርቶናል፣ የእግዚአብሔር አይን ተረስቷል። ለዚህ እኮ ነው ደጋግመን የምንወድቀው ወገኖቼ። እግዚአብሔርን በፊቱ የሚያደርግ ሰው የመጨረሻውን ሞት የፍርድ ቀንን በሕያው እግዚአብሔር ፊት መቆምን የሚያስብ ሰው ኃጢአት አይሰራም ወገኖቼ። ደበቃት፣ በርሜል ውስጥ ደበቃት። አንድ ታሪክ ላንሳላችሁ። ይሄን ታሪክ ላቆያችሁ። እየሰማችሁኝ ነው? ድምጼ ይሰማችኋል? ላቆያችሁ እዚህ ጋር። በገዳም የበረታች አንዲት አስደናቂ መነኩሲት ነበረች። የዲያብሎስ ውጊያ በረታባትና አልቻለችም። ወደ ከተማ ወጣች። መኖር ሲያቅታት በጣም ውብ ነበረችና ሰውነቷን በመቸርቸር በሴተኛ ዳሪነት መተዳደር ጀመረች። በዚያ ገዳም የነበረ አንድ ብርቱ ተጋዳይ የዚያችን መነኩሲት የመጨረሻ ዜና ሕይወት ሰማና እቺን ነፍስማ ካላዳንኩኝ ብሎ እሷ ወዳለችበት መንደር ሄደላችሁ። እንደታጠቀ ሰቁን እንደታጠቀ የተጋድሎ ልብሱን እንደለበሰ በረረና ደጁ አደረሰላችሁ ሊያድናት። ምን ሆነ መሰላችሁ? ሰወር ባለ ሰዓት በሯን መታው ሄደና አንኳኳው። ከዚያስ ብር ብላ መታ ከፈተች። ያን ቀን በአጋጣሚ ደንበኞቹ አልነበሩ። አገኘው ደንበኛ አለችና በር አመታ በሩን ክፍት አደረገችለት። ሰጣው አታቆም። እሷ ሰቅ የታጠቅ ልብስ የለበሰ የበረሃ የመናኝ ሰው ፊቷ ቆሟል። ድንግጥ አለች። ከዛስ እጆቿን አውጥታ ከበሩ ጉትት አርጋ አስገባችው። ከዛስ መቀባጠር ጀመረች ደንግጣ። ዛሬ ደግሞ ብሎ ገዳማዊ ከኔ ጋር ሊተኛ መጣ ብላ በጣም ተጨነቀች። ከዛ ምን አረገች መሰላችሁ? አይዞ ማንንም አላየህም እሺ አለችው። እሺ ሰው የለም እሺ እሺ አይዞ ወደ ውስጠኛው ክፍል ወስጄ ድምጽ የሌለበት ክፍል የምትፈልገውን ትፈጽማለህ እሺ እሺ አይዞ ማንንም አላየህም እሺ እሺ በሩን ከፍታ ዞር ብላ አይታ ማንንም አላየህም እሺ እሺ አሁን ወደ ውስጠኛው ወደ ሁነኛ ክፍል ወስደሃለሁ። ምንም ድምጽም ሰውም ኮቴም አይሰማም። ነፃ ሆነ ትፈጽማለህ እሺ እሺ ወሰደችው እየጎተተች እንደሚታረድ በሬ እሱም እየተጎተተ ገባላችሁ። ለከዛ ክፍል ስታስገባው እውነትም ድምጽ አሰማ ኮቴ አሰማ። ደስ አላት። እሱ ግን እንዲህ አላት፣ ልጄ ሆይ አቤት። እኔ ሰው የሌለበት ክፍል አይደለም ፈልገው እግዚአብሔር የሌለበት ክፍል ውሰጂኝ አላት። ወንድሜ ሆይ እግዚአብሔር የሌለበት ክፍል በዚህ ዘመን ላይ የለም። ሰው የሌለበት ሩም ውስጥ ልትሆን ትችላለህ። እግዚአብሔር የሌለበት ሩም ግን የለም። ደነገጠች። በእግዚአብሔር ፊት የተራቆተች እንደሆነች አወቀች። ለሷ የተላከ ጥልቅ መልእክት እንደሆነ ገባት። በእግሩ ስር ተንበረከከች። ወገኖቼ እግዚአብሔር አይቶናል፣ ለዓለም ተመልክቶናል። በጨለማ ውስጥ እግዚአብሔር ብርሃን አለ። በአራቱ ግድግዳዎች መካከል እግዚአብሔር አለ። በሰወርነው ቦታ ውስጥ እግዚአብሔር አለ። በገደልናቸው ጽንሶች ውስጥ የእግዚአብሔር ድምጽ ይጮሃል። እግዚአብሔር አለ። ተው ያያል። እግዚአብሔር ፍርድ ሳያመጣ ቅጣት ሳያመጣ የሚያልፍ የእግዚአብሔር እይታ የለም። አይቶናል እግዚአብሔር። ደነገጠች፣ ተጸጸተች። አብራው ሄደች ወደ ገዳም። አዲስ ጀመረች፣ በአዲስ መልክ ጀመረች። መቼ ነው በአዲስ መልክ ህይወትን የምንጀምረው ወገኖቼ? አንዳንድ ሱቆችና የምግብ ቤቶች ሲከስሩ ምን እንደሚጽፉ አይታችሁ የለ? በአዲስ መልክ ጀምረናል ይላሉ። እስኪ በአዲስ መልክ እንጀምር ምዕመናን። በአዲስ መልክ ህይወት፣ በአዲስ መልክ ቅድስና፣ በአዲስ መልክ ንጽህና፣ በአዲስ መልክ ድንግልና፣ በአዲስ መልክ ንስሐ፣ በአዲስ መልክ
አዲስ እስኪሆኑ አርጅተናል፣ ጠውልገናል፣ አቅም አንሶናል፣ ከብዶናል፣ በኃጢአታችን ምክንያት ሰልለናል። የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔር የኃጢአተኞችን እጅ አያበረታም ይላል። ደክመናል። በመኃልየ ሰሎሞን እንዳለችው እንደዛች ቆንጆ ፀሐይ መልኬን አክስሎታልና አትዩኝ ትላለች። መታየት አቅቶናል በዓለማችን ላይ። የኮስሞቲክሱም ብዛት የውሸት ነው። አርጅተናል። በሉቃስ ወንጌል ምዕራፍ 18 ቁጥር 1 ላይ እንዳለችው መበለት ሴት ሆነናል። ባሏ ሞቷል፣ አርጅታለች፣ ሀብት የላት፣ ዳኛውን የምትማርክበት ውበት የላት። ከውበት አርጅታለች፣ ከሀብት ተለይታለች፣ ከባል ወጣለች፣ ሞቶባታል፣ ሻግታለች፣ አርጅታለች፣ ተጨማዳለች። እንደዛች ሆነናል። ምን ማርክበት ምንም ነገር የለንም። ታዲያኛ አዲስ መልክ አስፈልገንም። አዲስ የንስሐ ሕይወት፣ አዲስ የቅድስና ሕይወት፣ አዲስ ክርስቶሳዊ መዓዛ ያለው ሕይወት አያስፈልገንም። ተጸጸተች፣ በራ ሄደች። ምእመናን ምን ስንሰበክ ነው ንስሐ ምንገባው? ማን ሲያስተምረን ነው የምንመለሰው? ማን እስኪያስተምረን ነው የምንጠብቀው? ከዚህ በላይ መከራ የሚያንኳኳው ምንድነው? በኃይል እየተንኳኳኮ ነው። በኃይል አይሰማችሁ? በትምህርት ያልሆነ አለ፣ በመከራ ያልሆነ አለ፣ በደም እግዚአብሔር እያንኳኳ ነው። ተመለሰች። ወደ ታሪኬ ልመልሳችሁ። ደበቃት፣ ሰወራት። ከዚያስ እየተከታተላችሁኝ ነው። ወደዛ ወደ እና አባ መቃርስ ገዳም መለስኳችሁ። በርሜል ውስጥ ከተታት፣ በሆነ ነገር ሸፈናት። ምንም እንዳላየ ተጣጥኖ ቁጭ አለላችሁ። አቤት ስንቶቻችን እየተዋወቀን ምንም እንደሌለብን ቁጭ ብለናል። ገባ ወጣ እንላለን፣ ሽር ብትን እንላለን። ለጊዜው የተሳካልን መስሎናል፣ ለጊዜው የደመቅን መስሎናል። ምንም እንደሌለ እንዳልበደለ ሰው አኗኗራችን ሆኗል። ጭራሽ ከዚህ አልፎ ፈራጆችና ወቃሾች ሆነናል፣ ተመጻዳቂዎች ሆነናል። በቃ ቀጣላ። አቤት አቤት ስንት ግፍ ነው እየተሰራ ምንም እንደሌለ የሚሆን።